ክቡር ድንቅ አንባቢ ሆይ እንግዲህማ በነቢያቱ ሰቆቃዊ ድምጽ እንቀጥል እንጂ የቀረን እሱ ብቻ ስለሆነ እነሆ በምድሪቱ ገጽ ላይ የሚመላለስ ሁሉ የሆዱ ተገዢ ሆኖ ተገኝቷልና እነሆ ሳር ምድር ላይ በቀለ በግ ርቦኛል ብሎ ሳርም በላው በግ ሞት መሆኑ ለሳር ተመለከተ እነሆ ኧረ ለሌላው ፍጡር ሞት ያልሆነ ፍጡር ይፈለግ ተባለ ሲፈለግ ሳር ሆኖ ተገኘ እነሆ ለአረንጓዴነትህ በገናዬን እቃኛለሁ ወኢትበልዕ አንተ መኑሂ አንተ ማንንም አትበላምና አለ ይበልዑ እኮ ለእከ አንተን ይበሉሃል እንጂ ወአንተ ኢትነቅነቅ አንተ አትንቀሳቀስምና ወይትገብር ለኃጢአት ኃጢአትም አሰራምና ወአንጎድጎዶ ሞት ከመነጎድጓድ መወፃ አስጠሊታም ሞት እየተንጎራደደ እንዲህ አለ እኔ ዋና አመጣጤ የሰው ልጅን ልሸልም በገዳይነቱ የሳርን እምቢታ የሚክሰኝ እሱ በመሆኑ እነሆ እንስሳቱ ሁሉ በታዘዙኝና ፈጥነው እርስ በርስ ቢገዳደሉም ሆድ እስኪገፋቸው ድረስ ብቻ ነውና የሰው ልጅ ግን የኔ ምርጥ አገልጋይዋ ስንት አይነት አገዳደል ይችላል ሕይወትን የምንወዳትን ያህል ሞትን እንጠለዋለን እንፈራዋለን ውድ አንባቢያን ሆይ ጸሐፊው በበኩሉ ውድ አንባቢያን ሆይ ሲል አንባቢ በበኩሉ ቢጠራጠርና ቢጠነቀቅ ሳይሻል አይቀርም ለክፉም ለማንኛውም ውድ አንባቢያን ሆይ በኪዳነ ምሕረት ዕለት ለመንገድ ዳር ለማኝ ከኪሳ 10 ሳንቲም መዘህ እንደምትሰጠው ሁሉ አባ መስጠት ነህና እኚህ አሮጊት ደግሞ ሞታቸውን ሲለምኑ ሞት ከኪስህ መዘዝ አድርገህ ልሰጣቸው ብችል ኖሮ ተሰጣቸዋለህ ወይስ አሰጣቸውም እኮ ለምን ክቡር አንባቢ ሆይ ለእኚህ አሮጊት ግን ሞትን ቢሰጡ ሞትን ጋልበው በሰውና በፈጣሪው መሃል ጥልቅ አሉ ሞኝ ካልሆኑ በፈጣሪ ጉዳይ ጥልቅ አይሉም ጥያቄውን ጠለቅ እናረጋዋለን ጠንቀቅ አንባቢ ሆይ ጣና ይስጥልን ሀብል ተረክ ቤት ሞትና ሕይወት ስብሐት ገብረ እግዚአብሔር እግረ መንገድ መጽሐፍ የተወሰደ ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። እንግዲህ በግራ ጎንህ ተነስተህ ሊሆን ይችላል ብቻ በአዲስ አበባ መንገዶች ስትዘዋወር እግረ መንገድህን ሬሳ ያጋጥመሃል ድንግጥ ካልዋሹ በስተቀር ሰው ድንገት ሬሳ ሲያይ መደንገጡ ይቀራል ትቆምና እጅ ነስተህ ያለፍከው ውስጥ ያለው አላርፍ ባይ ከንቱ ክሮችን ይፈትላል አሁን እስኪ ማንነቱን ለማላውቀው ሬሳ እጅ መንሳት አያውቅ እሱ እንደሆነ ግድ የለው ሟችን መሰለህም እንቀብረው ይላሉ እመት መሰለች በድሮ ትውስታ ሲናገሩ የሟችን ቤተ ዘመድ ነው እንጂ ሟችማ ምን አለበት አንድ የተሰናብቷል የቀብርና የለቅሶ ጣጣ የቋሚ ነው ሌላ የሐሳብ ወይም የትዝታ ክር ትፈትላለህ ፈታዩን እንጂ ከንጉስ ከሙሽራ ከሬሳ ማንኛው ነው ትልቅ ይላሉ መምር የበለጠ አቶ ዳምጠው ላይ ያፈጠጡ በላ ንጉስ ነዋ ከነሰራዊቱ ይላሉ አቶ ዳምጠው አቦ ሰጡኝ ይቀናኝ ይሆናል ብለው ተሳሳትኩ ይላሉ መምር የበለጠ ድምጻቸው ውስጥ ምራቅ ከላይታች እየተነሰነሰ በተጨባጭ ጭራ እንዳይገዙ በዛሬ ዋጋ ጭራዋ ከፈረሱ እኩል ሆናለች ይህን ጉቶ መሳይ ጥጃ ጭራ እንዳይዙ ደግሞ ኤዲያልኝ ልንገርህ አድምጠኝ አገሩ የሰው አገር ከሆነ ንጉሱ ከነሰራዊቱ ሙሽራው ከናጀቡ መንገድ ላይ ቢገናኙ ንጉሱ ቆሞ ሙሽራን ያሳልፋል ሙሽራ በሰርጉ ቀን ንጉስ ነውና ንጉስ ከነሰራዊቱ ሬሳ ከነቀባሪዎቹ መንገድ ላይ ቢገናኙ ንጉስ ቆሞ ሬሳን እጅ ነስቶ ያሳልፈዋል ሙሽራና ሬሳ ቢገናኙም ሙሽራ እጅ ነስቶ ያሳልፈዋል እጅ ያስነሳል ሬሳ ያንተ ሬሳ ሳይቀር እጅ ያስነሳል ታያለህ ምን አለበለኝ እንግዲህ እኔ ለቀቅ ያለን የሚያሸንፉት የላቸውም እንዴ ሆሆ ብርሌ ብድግ የኔታ ይላል ጸደቀ የብርሌውን አንገት እየጨበጠና ላለመሳቅ እየተጠነቀቀ እንግዲህ መንገድ ላይ የሙሽራ ሬሳና የንጉስ ሬሳ ቢገናኙ ማንን ሊያሳልፍ ነው ሁለቱም አንተን ያሳልፉሃል
ይላል። ጸደቀ ሆይ አንተ ሬሳ ነህና ለዚህም ነው የጸደቅከው። እድሜ ለጸደቀ ሳቅ ይጀመራል፣ ንትርኩ ያበቃል። ሞት ያስፈራል። የማይፈሩት ካሉም ያከብሩታል። በየበኩላቸው ግን ችላ የማይሉት ከባድ ነገር መሆኑን ገልጸዋል ወይም ሊሸሽጉት ሞክረዋል። አንዱ ዘዴ በቃላት ስልጣን የሞትን መልክ መቀየር ነው። ለምን እንደሚቀየር ቀያሪዎቹ ያውቁ ይሆናል። ውስጡ ግን ፍርሃት ሳይኖርበት አይቀርም። ጥቂት ምሳሌዎች እንሆ። ሞቱ ከማለት አቶ ገሌ ያረፉ እንላለን። ከሚሞቱ ቢያርፉ ይሻለናል። ሞተ ከማለት እገሌ በጦር ሜዳ ተሰዋ እንላለን። ተገደለ ከማለት አብዮታዊ እርምጃ ተወሰደበት እንላለን። የመሰለህን እንደመሰለህ ግደል ከማለት ነጣ እርምጃ ውሰድ እንላለን። ከዚህ ዓለም በሞት ተለዩ ሲባል ምን ማለት ነው? ከዚህ ዓለም በእሳት ሰረገላ ወይም በራእይ ወይም በምትሃት ሳይሆን በሞት ነው የተለዩት ለማለት ነው። ባይገርማችሁ ደግሞ እኚህ ሰው ራሳቸው ቀደም ሲል ከእናታቸው ከወይዘሮ እገሌና ከአባታቸው አቶ ገሌ ተወለዱ ተብሏል። እንግዲህ ከእናታቸውና ከአባታቸው ካልሆነ ካክስታቸውና ካጎታቸው ሊወለዱ ኖሯል ወይስ ከትውልድ መንደራቸው ውጪ ተወልደው እንዳይሆን ያሳስብ ኖሯል? ወይስ እንዲያው ማንም ያላሰበበት የቃላት መንጠባጠብ ይሆን? ጥንትም ይሁን ዛሬ ቤተ መቅደስ ውስጥ ለአማልክት እንስሳ አይታረድላቸውም፣ መስዋዕት ይቀርብላቸዋል። እንዴት እኛ ከሀገር ተለይተን በፋሲካ ቀን ደም ሳናፈስ እንውላለን ብላ ባሏን በግ ያስገዛችው ሴትዮ ጊዜው ሲደርስ ቢላውን እያቀበለችው እረደው አትልም፣ ባርከው ነው የምትለው። ባልየውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይባርከዋል። እጅ ቢላዋ ጉሮሮ ግን አይናገሩም እንጂ ነገሩ ሌላ ነው። ሆድን ያህል ዕዳ ይዘን ላለመብላት አንችልምና ነው እንጂ አሁን በግ ሆነ ዶሮ የሚታረዱ ነገሮች ነበሩ። እንዳው ሲያዩአቸው ደስ የሚሉ እንደኛው መኖር የሚወዱ ፍጡራን። ሚስቲቱ ዳቦውንም ቢሆን ቁረሰው አትልም፣ ባሏን ባርከው ነው የምትለው። እህልም እንደ እንስሳ ነብስ አለው። ማሳ ሙሉ ስንዴ እሸት በነፋስ ሲጫወት ያየ ሰው እህል ነፍስ እንዳለውና ደስታን እንደሚያውቅ ይመለከታል። የአደይ አበባ ሜዳስ ሕይወትን የምንወዳትን ያህል ሞትን እንጠለዋለን፣ እንፈራዋለን። ደሞስ ምን ነው አንፈራው? እንዲያውስ ሞትን ያልፈራል ሌላ አንፈራ ኖሯል? ሞኝ ነን እኛ። የሰው ልጅ ሞትን ምን ያህል እንደሚፈራና እንደሚሸሽ እንደሚመክት ለመገንዘብ የሚከተሉትን አንድ በአንድ እናስነብባችሁ። ጠበል መድኃኒት አዋቂ፣ ሐኪም መድኃኒት ቤት፣ የመድኃኒት ቅመማ ፋብሪካዎች፣ የሕክምና ትምህርት፣ ዩኒቨርስ፣ የመቃብር ሐውልቶች፣ ሃይማኖቶች ወዘተርፈ እንቅልፍና ሞት ወንድማማቾች ናቸው ይልሃል የምትሰለች ባህላዊ ትላንትናዊ ድምፅ። ሞት ነው ታናሽ፣ ለዚህ ነው ጨክኖ የሚወስደን። እንቅልፍ ግን ታላቅ ነው፣ አይጨክንም፣ ወሰድ መለስ ያረገናል። ደግሞ እንቅልፍ ተኝተን እረፍትና ጠቅላላ መታደስ ከየት ይሆንም ይመጣልን? ወይ እንቅልፍን ያህል በረከት። ሞት ግን ምላጭ ነው ልንገርህ፣ በቃሉ አይጸናም። አንድ የጥንት ሰው ነበሩ፣ ጤናም እድሜም እንጀራም አብዝቶ የሰጣቸው። ይሰጣል እኮ በል ሲለው እንዲህ አይምሰልህ። እኚህ የጥንት ሰው ታዲያ ቅማያታችን ሊሆኑ ይችላሉ መቼስ። 2 ቀን በበቅሎ ተጉዘው ቀብረው ሲመለሱ ሞትን መንገድ ላይ ያገኙት። እንደው ስሞት አፈር ስሆንልህ አንዲት ነገር ብቻ ልለምንህ አሉት። ይለምኑኝ አላቸው። መቼስ መምጣትህ አይቀርም፣ ግን እንደ ሌሎች ድንገት ሳይታሰብ አትድረስብኝ፣ አስቀድመህ አስጠንቅቀኝ ባክህ። እሺ አላቸውና ተለያዩ። ዓመታት አለፉ። ሰውየው እርጅና እየተጫጫናቸው ሲሄድ ለቀብር ሲሉ ከአንድ ቀን በላይ የበቅሎ ጉዞ መሄዱን ተውት። ሀገር እንደሆነ ያውቃል፣ አይቀየማቸው። ሌሎች ዓመታት ሲያልፉ በበቅሎ መጓዙን ትተው ወንዝ መሻገሩን ትተው ቅርብ ካሉ መንደሮች ሰው ሲሞት ብቻ በምርኩዝም በደጋፊም እየሄዱ ሲቀብሩ ኖሩ። አንድ ቀን እዚያው መንደራቸው ሰው ሞቶ ቀብረው እንደተመለሱ እንደማመም አላቸውና አልጋቸው ላይ ተጋደሙ። ሞት መጣና ታዲያ እንሂድ ጊዜው ደረሰ አላቸው። ምን ነው ልመጣ ነው ስላስጠነቅቀሃለሁ ብለኸኝ አሉት። አረ ደጋግሜ ነው ያስጠነቀቅሁት፣ ምላጩ ሸታም ያስተውሉ እንጂ አላቸው። ጉደኛው አቶ ሞት የሞተ ቀብረው በተመለሱ ቁጥር መቃብሪቱ ወደዚህ የቀረበች አልሄደችም ነበር። ይኸው ዛሬ እዚህ ደረሰች። እንሂድ አለ ወያላ አለና በታክሲ ወሰዳቸው። እኛ የሰው ልጆች ሞትን መጥላትና መሸሽ ብቻ ሳይሆን ሞትን እንክደዋለን ወይም ልንክደው እንሞክራለን። አብዛኛው ሃይማኖት ጭብጡ ሞት እንደ እንቅልፍ ጊዜያዊ ነው፣ ጊዜው ቢረዝምም ይላል። ከእንቅልፍ እንደ መንቃት ሁሉ ከሞትም እንነሳለን። ስለዚህ አይዞን። ይህ እናት ስትሞትብን ወይ ልጅ ሲሞትብን የሚሰማን የአንጀታችን መበጠስና ቆስሎ መቅረት በኋላ ከሙታን ስንነሳ እንደ ህልም ቀላል ነገር ሆኖ ይታየናል። አይዞን
ተነፋፍቆ የሚቀር የለምና ሮሚዮና ጁሊየትም ይገናኛሉ፣ ለዘላለምም አይለያዩም። እንግዲህ ይህ እምነት ነው በየዘመኑ በየሀገሩ በየቋንቋውና ባህሉ ቤተ መቅደሶችን እንዲያንቀጥቅጦና ለብዙ ትውልድ እንዲተላለፍ አጠንክሮ የሰራቸው የአማልክቱ ቤቶች ናቸውና አማልክቱ ሞትን የሚያሸንፉት ለሰው ልጅ ትንሣኤን የሚሰጡት ከቶ ለአማልክቱ ምን ያደርግላቸዋል? ከዙሪያው ሁሉ የላቀና የተዋበ ቤት ይሰራላቸዋል፣ መዝሙር ይዘመርላቸዋል፣ ዕጣን ይታጠንላቸዋል፣ መስዋዕት ይቀርብላቸዋል፣ በሳት ይከበርላቸዋል፣ ጸሎት ይጸለይላቸዋል። መቼ አነሳቸው? ከዚህም ጋር ብዙ ሰዎች ከወለድንና ዘር ተክተን ካለፍን ያልሞትን ያህል ነው፣ ሞትን አሸነፍ ነው ማለት ነው ብለው ያምናሉ። እንደምንም ብለህ ካለፍክ በኋላ ስምህን የሚያስጠራ መውለድ እኔ እንኳ ባልኖር ስሜ ይኑር፣ ስሜ ስለሆነ እኔን የሆነ ያህል ነው ብለው የሚያምኑ ይመስላል ሲያወሩ። እውነት ያመኑ ይሆን? ባያምኑማ ምን ያናግራቸዋል? ባላምንም እንኳ ያመንኩ ልምሰል ብለው ይሆን እንዴ? ምናልባት ከዜሮ ሳይሻል አይቀርም በሚል ከንቱ የሐሳብ ክር መጎተት። እዚህ ከንቱነት ውስጥ መፋታት ይኖራል። እቺ ሚስትህ አልወልዳለች፣ ግድ የለም መሃናት ፍታት፣ ወይም ልጃችንን አፋቱልን እንጂ ይሄን ሁሉ ዓመት ልጅ ሳይወልድ እኛ እንደሆም በዘራችን መሃን የለብንም። ወይም ደግሞ ተወው ልጄ ባታገባ ይቆይልህ፣ እስከዚያው አንድ ወልደህ አምጣልኝ እኔ አሳድገዋለሁ። ወላድ የሆነች ፀሐይ የመሰለች የጨዋ ልጅ አውቃለሁ። ሞትን ለመካድ ሌላ መንገድ ተሞክሯል። መውለድ ሳይሆንላቸው ቀርቶ ወይም ችላ ብለውት በትውልድ ፈንታ ስማቸውን በታሪክ አስመዝግበው ለማለፍ የሚሹ አልታጡም። አንዳንዶቹ ሲቀበሩ እንዲህ ይባልላቸዋል፣ እሳቸው ዛሬ አፈር ብናለብሳቸውም ቅሉ ስማቸው ከመቃብር በላይ ሕያው ሆኖ ለዘላለም ይኖራል። መቃብራቸው እንግዲህ ከእብነበረድ የተሰራ ሳይሆን አይቀርም፣ የመላእክቱ ዝምተኛ ሐውልት የሚያንዣብብበት። ከጎኑ ጥቅስ ይኖራል፣ ታሪክ ያለው አይሞትም። እንግዲህ ትልልቆቹ መቃብሮች ብዙ ናቸው። እነሱ የሚሏት ታሪክ ደግሞ መኖሯን እንጃ። ኗሪ ፍጡር ሁሉ አይነተኛ ተግባሩ ወደደም ጠላም ራሱን ጠብቆ ማኖርና ጊዜው ሳያመልጥ ወልዶ ማሳደግ ነው። እኛ የወላጆቻችን ምትክ እንደመሆናችን ልጆቻችን የኛ ምትክ ናቸው፣ ልጆቻቸው የነሱ ምትክ። በሌሎች ፍጡራንም እንደዚሁ እንስሳትም እጽዋትም። ይሄ እየተኩ ማለፊያው ያንኑ ማመላለስ፣ ውሃ ቅዳ ውሃ መልስ የት እንደሚያደርስ ወይስ እንዴት እንደተነሳ የሚያውቅ የለም። እኔ ያውቃለሁ የሚለውን ሰው እንኳን ደስ አለህ እንለዋለን። እኛ ፍጡራን የምናውቀው ግን በረሃብ እየተነዳን እንደምንበላና በፍትወት እየተጠለፍን እንደምንወልድ ነው። አብዛኛዎቻችን ሲርበን ላንበላ አንችልም። ወንድና ሴት ሆነን ስንፈቃቀድ ደግሞ ላንተቃቀፍ አንችልም። ግዴታ ነው፣ ያስገድዱናል። ለየምክንያታቸው ደግሞ በጥበባቸው ውስጡን ሲጠቀሙብን ላዩን ያስደስቱናል። ሸፈጡን ስንል ለልፋታችን ይከፍሉናል። ሲርበን መብላትም እጅጉን በጣሙን ይጣፍጠናል። ስንፈቃቀድ መተቃቀፍ እጅግ በጣም ሲበዛ እስኪያስፈነጥዝ ይጥመናል። እረ በዚች በሕይወታችን እንዳለን የማያረካል ሌላ ነገር ሊኖር እንዴት ይችላል? ይችላል እንጂ ለነሱ ምን ይሳናቸዋል? ቆይተን ስናየው ደግሞ ለካ ከልጃችን ጋር መጫወትን የመሰለ ጸጋ የለም። ይህን ሁሉ የመብላትም የመተቃቀፍም ሲሳይ የሚሰጡን እንግዲህ እንድንኖርላቸውና እንድንወልድላቸው እንድናሳድግላቸው ነው። ያቺ ሕይወት ራሷን እየተካች እንድታልፍላቸው ግና ያዝንት ዓለም ተመላላሽ ድግግሞሽ መተካካት ለነሱ ምን ያደርግላቸው ይሆን? ደሞስ እነሱ ማን ናቸው? ወይስ እሱ ምንድን ነው? ይህ የሕይወት ድግግሞሽ ሚስጥሩ ሊገባን አልቻለም እንጂ የራሳችን ኑሮ ግን እጅግ ሲበዛ ጥሞናል። እኛ ራሳችን አንድዬ ነን፣ አንደጋገም፣ አንዴ ብቻ ነው የምንኖረው። ስለዚህ እቺኑ ጣፋጭ ኑሮ ለማራዘም ከሞት መሸሽ ማምለጥ ነው ዋና ስራችን። ማምለጥ እስኪያቅተን ድረስ ማምለጥ። ህንድ ከኛ ከመራቁ ብዛት ተረቶቹን ከታሪኮቹ መለየት ያቅተናል። ዳሩ ታሪክና ተረትን ምን ለየው? አንድ ጎልማሳ ህንድ አንድ እግሩ ቆስሎበት በምርኩዝ ሲሄድ ዓመታት አለፉ። አንድ ቀን ታዲያ ትልቅ በዓል ሆነና አምላክየው እንደኛ ቁልቢ ገብርኤል ስለት ሰሚ ምኞት ፈጻሚ የሚሉት ኖሮ ይሄ ጎልማሳ ወደዚህ አምላክ ቤተ መቅደስ አቀና። አንድ እግሩን እየጎተተ ሲሄድ ፈጣሪውን ያማርር ነበር። በምሮጥበትና በምዘልበት ዕድሜ እንዲህ በቁስል ያሰርከኝ ምን አጥፍቼ ይሆን? ኧረ ተው ዛሬ እንኳ በቃህ በለኝ። ኧረ ተው ሳይጎድልህ ለምን ንፉግ ትሆናለህ? እንደምንም ደረሰና ጥቂት ለማረፍ ቤተ መቅደስ ካብ ተደግፎ ተቀመጠ። ብዙም ሳይቆይ ከሩቅ አንዲት ሴትዮ ራሷ ላይ ቅርጫት ተሸክማ ትመጣለች። ቀረብ ስትል ከቅርጫቱ በላይ የአንድ ሰውዬ ራስ ይታያል። ስትደርስ ሴትዮዋ ቅርጫቱን ከራሷ አወረደችና ጎረምሳው አጠገብ አኖረችው። ውስጡ እጅም እግርም የሌላቸው ሰውዬ ተቀምጠዋል። ከሰላምታው በኋላ ጎልማሳው አላስችላለውና እንዲህ አላቸው፣ ይቅርታ ያድርጉልኝ፣ እኔ እኮ በዚህ በአንድ እግሬ ቁስል በጣም ሳማርር ነበር። እንደዚህ እንደሶ አይቀጡት ቅጣት ከመሸከም መሞት አይሻልም?
ተው እንጂ ጎበዝ አሉት አዛውንቱ ራሳቸውን እየነቀነቁ። ምነው ሞትን ትጠራብኛለህ? እኔ ለራሴ መኖሩን በጣም ወድጄዋለሁ። ይችን ውድ ሚስቴን ከማስቸገሬ በስተቀር ለብዙ ዓመታት መኖር ምኞቴ ነው። ለብዙ ረጅም ዓመታት ሕይወትንስ እየጣመችን ብንኖር ነበር። ዳሩ ምን ይሆናል? አማልክቱ በሉ ሲላቸው ድግግሞሹን ይተውትና ተገላቢጦሽ ይልኩብናል። ለምሳሌ እንደሚከተለው አንዲት ሴትዮ ነበሩ። ረጅም ዕድሜ ሰጣቸውና ዘንግቶ ወይም አውቆ ሆነ ብሎ ጤናም እንጀራም ይነፍጋቸዋል። የከፈተውን ጉሮሮ ሳይዘጋው አያድርም። የእንጀራ ፍርፋሪ ይጥልላቸዋል በሰው እጅ። እሱማ እጁን አያነሳም፣ ሰዎች ናቸው እጆቹ። ያቺ እህል ጉሮሮ ትዘጋለች እንጂ አታጠግብ። በዛ ላይ የለከፋቸው በሽታ ስቃዮች ቁጥርም መጠንም የላቸው። አምላኬ ኧረ እባክህ ግደለኝ፣ ኧረ በተሰቀለው ልጅህ ሞትን ስጠኝ ይላሉ። አይሰጥም እሱ ደግሞ። ውድ አንባቢያን ሆይ ጸሐፊው በበኩሉ ውድ አንባቢያን ሆይ ሲል አንባቢ በበኩሉ ቢጠራጠርና ቢጠነቀቅ ሳይሻል አይቀርም፣ ለክፉም ለማንኛውም። ውድ አንባቢያን ሆይ በኪዳነ ምሕረት ዕለት ለመንገድ ዳር ለማኝ ከኪስህ 10 ሳንቲም መዘህ እንደምትሰጠው ሁሉ አባ መስጠት ነህና እኚህ አሮጊት ደግሞ ሞታቸውን ሲለምኑ ሞት ከኪስህ መዘዝ አድርገህ ልሰጣቸው ብችል ኖሮ ትሰጣቸዋለህ ወይስ አትሰጣቸውም? እኮ ለምን? ክቡር አንባቢ ሆይ ጸሐፊ እኮ ለምን ብሎ ሲጠይቅ አንባቢ እንደ መስቀለኛ ጥያቄ ቆጥሮት ዝም ቢለው ሳይሻል አይቀርም ይሆናል እንላለን። እኮ የምን ዝምታ ነው እሱ? እኛ ከፈለግን ዝምታንም እንደ መልስ ልንቆጥረው እንችላለን። ለለማኝ 10 ሳንቲም ቢሰጡ ሳንቲሟን ጋልበው በለማኝና በድህነት መካከል ጥልቅ አሉ። መጽሐፉም ምጽዋት ስጡ ይላል። ለእኛ አሮጊት ግን ሞትን ቢሰጡ ሞትን ጋልበው በሰውና በፈጣሪው መሃል ጥልቅ አሉ። ሞኝ ካልሆኑ በፈጣሪ ጉዳይ ጥልቅ አይሉም። ጥያቄውን ጠለቅ እናደርገዋለን። ጠንቀቅ አንባቢ ሆይ እኚህ ሞታቸውን የሚለምኑ ሴትዮ የማንም ስም የለሽ ተራ አሮጊት እንዳይመስሉህ። እኒያ በልጅነትህ ብዙውን ደስታህን የሰጡህ ጎረቤታችሁ እማማ ማዋይሽ ናቸው እኮ። ዳቦና ሻዩስ፣ እንጀራና ወጡስ፣ ቂጣውስ፣ ቆሎውስ ያን ሁሉ ሲሰጡ የነበሩ እማማ ማዋይሽ ናቸው እኮ። አጥፍተህ እንኳን በተገረፍክ ቁጥር ዘለው ገብተው ተሟሙተው ነጥቀው ወስደውህ የሚያባብሉህ። አሁንስ ምን አረጋለሁ ለዚህ ልጅ ከረሜላ ልግዛለት እንጂ ሲሉ ድምጻቸው ትዝ አይልህም? ያውም ራስህን እያሻሹህ አንባቢ እያመነታ ይሁን እየለገመ ዝም ይላል። ማመንታትንም እንደ መልስ ሊቆጥር ይችላል። በዚህ በኩል ለማማ ማዋይሽ አዘንክላቸው፣ በዚያ በኩል ፈጣሪውን ፈራኸው። ምክንያቱም ሞቷን ስንከለክላት አንተን ምን ጥልቅ አረገህ ቢልህስ እያፈጠጠብህ። ፈጣሪው ሳያይና በኋላም ሳያውቅ ለማማ ማዋይሽ ሞታቸውን ጣል አርገህላቸው ማለፍ ቢቻል ኖሮ ግን ጥያቄውን አሁንም ጠለቅ እናደርገዋለን። ሰይጣን ጆሮ ይደፈንና እኚህ ሞታቸውን የሚለምኑት ሴትዮ የማንም አሮጊት ሳይሆኑ እኛ ወልደው በፍቅር ያሳደጉህ እናትህ ራሳቸው ቢሆኑስ? በትክክል መልሰሃል ድንቅ አንባቢ ሆይ። ጸሐፊ ድንቅ አንባቢ ሆይ ብሎ ካለ አንባቢ እጥፍ ድርብ ጥንቃቄ ሳያሻው አይቀርም። ለማንኛውም አንባቢ ምን አለ? እናትማ ራሷ ፈጣሪ አይደለችም እንዴ? በልጅነቴ ጠምቶኛል ውሃ ስጠኝ ስትለኝ ደስ እያለኝ ሮጥ ብዬ እንደማጠጣት ሁሉ በአሁን ሰዓት በቅቶኛል ሞትን ስጠኝ ካለችኝና ሞቷን ልሰጣት ከቻልኩ ማመንታትም አይኖርም። እማዬ ስትልከኝ እንዴት አልላክም? እማዬ ነች። እንግዲያውስ እኔ ያለሁላት ሌላውን ምን ያስለምናታል? ያኛው ፈጣሪ ቢያየኝም ይቅር ይበለኝና። እንግዲህ ዘመናዊ ሐኪም አለ። ማዳንም መግደልም በእጁ ነው። ወሰን ቢቸግረውም እንኳ በሽተኛ ያመጡለታል። ገዳይ በሽታ ነው የያዘው። በሽታው ደግሞ ሲያይል ሲከፋ ስለቆየ እንግዲህ ለበሽተኛው የቀረው እስኪሞት መሰቃየትና ሞቴን አቅርብልኝ እያለ መጸለይ ብቻ ነው። ሲሰቃይ ሰዓታት ያልፉና ትንሽ ፋታ ሲያገኝም ያለፈውን ሕመም በማስታወስ የሚመጣውን በመፍራት ፋታዋ ትባክንበታለች። በሽተኛው አሁኑኑ ቢሞት ደስታውን አይችለውም። ዶክተር እንደው ለነብሶ ይሆኖታል፣ ከዚህ ስቃይ ገላግሉኝ። ማንም ሳያውቅ የምትገድል ክኒና ወይ መርፌ አትኖረዎትም? አፈር ሲሆን ዶክተር እሺ አይልም። በሕይወትና በሞት መካከል በሚካሄደው የሁልጊዜ ጦርነት ውስጥ ሐኪሙ ራሱን የሚቆጥረው በሕይወት ወገን እንደተሰለፈ ተራ ወታደር አድርጎ ነው። ወታደሩ በተሰማራበት ቦታ ባለው ኃይል መዋጋት እንጂ አሁን እናጥቃ አሁን እንሽሽ የሚለው ውሳኔ ውስጥ እሱ የለበትም። ስለዚህ ሕይወትን በማራዘም ስቃይን ማራዘም ነው። ስቃይ ኖረም አልኖረም እሱን አይመለከተውም። ሌሎች ሐኪሞች ጋር ጨርሻለሁ፣ አንተ ጋር የመጣሁት ሞትን እንድሰጠኝ ነው፣ ያውም ባንዳፍታ ውይ ስቃይም ባወቅከው። እንግዲህ ዶክተርዬ ምን ይዋጠው? ወይም ከዚያ የባሰ ቢሆንስ ኖሮ እሱ እንደሆነ አያልቅበት። በሽተኛው ጓደኛው ሳይሆን ወላጅ እናቱ ራሳቸው ቢሆኑስ? ዶክተሩን አያርግብን ብለን እናልፋለን። ታዲያ እኮ ህዝቦች በአስተሳሰብ በባህል ይለያያሉና ነው እንጂ የሚከተሉትን 2 ነጥቦች ብናስብባቸው ሌላ ነው። ጥንት ሮማውያን ሀብታሞች በመሆናቸው ምክንያት ራሳቸውን መግደል ይፈልጋሉ እንበል።
መብታቸው ነው። አንዳንዶቹማ የቅርብ ወላጆቻቸውን ለስንብት እራት ይጋብዟቸዋል። ተበልቶ ተጠጥቶ ሲያበቃ በወላጆቻቸው ተከበው እየተጫወቱ የሞቀ ባኞ ውስጥ ይገቡና ሁለቱም እጃቸው ዘንድ ከመዳፋቸው አጠገብ ያሉትን የደም ስሮች በጩቤ ይበጥሳሉ። ባኞው ሙቅ መሆኑ ደሙ እንዳይረጋና እንደ ልብ ፈሶ ሰላም ያለው ሞት እንዲሞቱ ነው። ወይን ጠጅ እየጠጡ ወግ እያወጉ ቀልድ እየቀለዱ እንግዲህ ደህና ሁኑ ወላጆቼ ብለው ተሰናብቶ መሞት። እንዲሁም በጥንታዊት ጃፓን አንድ ሰው በሆነ ምክንያት ራሱን መግደል ቢፈልግ ወዳጆቹን ይጠሩና ከበውት ይቀመጣሉ። የሚያምነውን ጓደኛውን እንዲሸኘው ይመርጠዋል። ቆራጡ ሰው ተከቦ እንደ ቆራጡ ሰው እንደተቀመጠ ሰይፉ ይመዘዝና በሁለት ቆራጥ የእጅ እንቅስቃሴዎች የገዛ ሆድ ዕቃውን ይዘረግፋል። አጠገቡ የቆመው ታማኝ ጓደኛውም በሰይፍ አንገቱን ይቀለዋል፣ ይሸኘዋል። በበለጸጉት ሀገሮች በአሁኑ ሰዓት ራስን ስለመግደል መብትና ለመሞትም በታማኝ ወዳጅ ስለመታዘዝ ወይም ስለመረዳት የምር ውይይቶች በብዛት እየተካሄዱ ነው። እንግዲህ የኛ ሰው ሞቴን አሳምርልኝ ሲል በጣም አሪፍ ጸሎት መሆኑ አያጠራጥርም። ወይንስ ያጠራጥራል? ውድ ክቡር ድንቅ አንባቢ ሆይ እንግዲህማ በነቢያቱ ሰቆቃዊ ድምፅ እንቀጥል እንጂ የቀረን እሱ ብቻ ስለሆነ እነሆ በምድሪቱ ገጽ ላይ የሚመላለስ ሁሉ የሆዱ ተገዢ ሆኖ ተገኝቷልና እነሆ ሳር ምድር ላይ በቀለ፣ በግ ርቦኛል ብሎ ሳርም በላው። በግ ሞት መሆኑ ለሳር ተመለከተ። እነሆ ሰው ነብር ገደለ፣ ገንዘብ ያገኝበታል፣ ሽልምልም ቆዳውን ለመሸጥ ሲል ነብር የገደለው ሰው ሞት መሆኑ ለነብር ታየ። እነሆ ኧረ ለሌላው ፍጡር ሞት ያልሆነ ፍጡር ይፈለግ ተባለ። ሲፈለግ ሳር ሆኖ ተገኘ። እነሆ ለአረንጓዴነትህ በገናዬን እቃኛለሁ። ወኢትበልዕ አንተ መኑሂ አንተ ማንንም አትበላምና አለ ይበልዑ እኮ ለእከ አንተን ይበሉሃል እንጂ ወአንተ ኢትነቅነቅ አንተ አትንቀሳቀስምና ወይትገብር ለኃጢአት ኃጢአትም አሰራምና ወአንጎድጎዶ ሞት ከመነጎድጓድ መወፃ አስጠሊታም ሞት እየተንጎራደደ እንዲህ አለ። የሳርን ነገር እንኳን ግድ የለም ውስጡን የመሬቱን ማን አውቆት። እኔ ዋና አመጣጤ የሰው ልጅን ልሸልም በገዳይነቱ የሳርን እምቢታ የሚክሰኝ እሱ በመሆኑ እነሆ እንስሳቱ ሁሉ በታዘዙኝና ፈጥነው እርስ በርስ ቢገዳደሉም ሆድ እስኪገፋቸው ድረስ ብቻ ነውና የሰው ልጅ ግን የኔ ምርጥ አገልጋዩዋ ስንት አይነት አገዳደል ይችላል። እስቲ ጥቂቶቹን ላውሳችሁ ልደሰትባችሁ። እነሆ ዋነኛው ገዳይ ታማኝ የሞት አገልጋይ አዳኝ ነው። ይሄ ሲርበው ለመብላት የሚያድነው ሳይሆን ያኛው አዳይ ለመግደል ሲል ብቻ መጥቶ የሚያድነው የማይበላቸውን ወፎች ለመፍጀት ታጥቆ የሚወጣው አዳኝ ያ ምናልባት እርስ በርስ ሲገናኝ ታዲያስ አደን እንዴት ነው ስንት ገደልክ የሚባባለው? እነሆ የኔ ሐቀኛ ባለሟል እሱ ነው። አለ ሌላ አይነት አዳኝ አደን ሲወጣ በንጹህ ልብ የተቻለውን ብዛት ያክል ገሎ ለመመለስ ሳይሆን ገሎ ቆዳውን ወይንም ቀንዱን ወይም ላባውን ወይም ሌላውን በገበያ ሸጦ ገንዘብ ለማግኘት ታጥቆ የሚወጣ አዳኝ አለ። የዝሆን ጥርስ በገበያ በብዙ ዋጋ ስለሚያወጣ የዝሆን አገሮች ዝሆን ማደንን በሕግ ቢከለክሉም ወንበዴው በድብቅ እየገደለ በስውር ወደ ገበያ መላኩ አልቀረም። እንዴትስ ይቀራል? አንዱ የኔ ሞት መገልገያ መሳሪያዬ ገንዘብ አይደለምን? የአውራሪስ ዝርያም ታድኖ ሊያልቅ ብዙም አልቀረውም። ቀንዱ በጣም ብዙ ገንዘብ ያስገኛል። ኧረ ሰው በቃኝ አያውቅምና ነው እንጂ እሱስ ባጭር ጊዜ ያከብራል። ዙሪያውን ከተገላመጡ በኋላ በሹክሹክታ የሚነገር ከነዚያ በርካታ የቅርብ ምስራቅ ባለጸጋዎች አንዳንዶቹ እርጅና መጥቶባቸው በሴት ልጅ ገላ መደሰቱ ያቃታቸው ሲሄዱ የአውራሪስ ቀንድ ተፈጭቶ ዱቄት በፈሳሽ ቢጤ ነገር ተበጥብጦ ከዋጡት ለጥቂት ሰዓታት ያህል ተመልሰው በጉርምስና መንፈስና ገላ ሌሊቱን ያቅፏታል ይባላል። ማቀፍስ ቢሉ ማቀፍ ነው። የተሟጠጠለት ተስፋ የተቆረጠ ማቀፍ ይልቅ ሂድና 5 አውራሪስ ግደል። በ19ኛው ክፍለ ዘመን በአውሮፓ ሀብታም ሴቶች ባርኔጣ ማድረግ ያዘወትሩ ነበር። ባርኔጣው ላይ ተሰክቶ በጣም የሚያምርባቸው ደግሞ የአንድ አይነት የሞቃት ሀገሮች ወፍ ላባ ነበር። በዚህም የተነሳ የዚያች ወፍ ላባ ብዙ ዋጋ ያወጣ ነበር። ወፊቱን አድነው ከምድረ ገጽ አጠፏት ወዘተ ይላል መጽሐፍ። ሌላው ገዳይ የሞት አገልጋይ ጦረኛ ነው። ለሰዎች ትልቁ የጦር ሜዳ ለኔ ለሞት ሰፊው የሲሳይ አውድማ ውእቱ በለው ያው ነው። በጦረኛይቱ ሮማ ዘመን በአንድ ወቅት እንዲህ ነበረ። ጦር ሜዳ ላይ ከ80 ሺህ በላይ ጠላት የፈጀ የሮማ ጀነራል ከሮማ ከተማ ዋና መንገዶች አንዲቱ ላይ ታላቅ እብነ በረድ ቅስት ይገነባለትና እሱና ድል አድራጊው ሰራዊት በሰልፍ በዚያ ቅስት ስር ያልፋሉ፣ ምርኳቸውን ለተመልካች እያሳዩ። እንቁለልጭ
ቅስቱ መታሰቢያ ጽሑፍ ላይ ያልተነገረ እነሆ እዚያ ጦር ሜዳ ላይ ስንት ሮማዊ እንደረገፈ ጂን ጃክሰን፣ ናፖሊዮን፣ ቴዎድሮስ፣ ሂትለር ወዘተርፈ ዕውቅ የሞት ባለሙያዎች ታማኝ መሳሪያዎች የሂሮሺማ ናጋሳኪው ደምሳሽ ቴክኖሎጂው ጌታ ሃሪ ትሩማን ይምጣልኝ የሆነስ ሆነና ከዚህ በላይ የተጠቀሱትም ያልተጠቀሱትም የሞት ባለስልጣኖች የሚበልጣቸው የሚያስከነዳቸው ማን ነው? ሉዊ ፓስተር ነው። ምክንያቱም ከሁሉም በላይ ብዙ ለሆኑ ፍጡራን የመሞታቸው የመጥፊያቸው ምክንያት ፓስተር ሆኖ ቆይቷል። በሺህ በመቶ ሺህ አይደለም። የፓስተር አገዳደል በሚሊዮናት በቢሊዮናት ነው። ያ ሁሉ ጀርሚ መስክር ከነዘር ማንዘሩ የጠፋው አቤት መብዛቱ። ከፓስተር መንገድ ሄዶ ፔንሲሊን ያገኘው አሌክዛንደር ፊላሚንግ አለ። ሰር አሌክዛንደር ሆይ በእርሶ የተነሳ ስንቱ የጀርምና የባክቴሪያ ቫይረስ ዝርያ ጠፋ። የእርሶና የፓስተር የተከታዮቻችሁ የህይወት ጠባቂነት ድንቅም ህይወት ተጠበቀች። አንድ ሰው በዳነ ቁጥር ስንት ሚሊዮን ጀርም ስንት ቢሊዮን ቫይረስ ሞተ። የህይወት ሰራዊት ፊት አውራሪ ናቸው ቢባልላችሁ ለካ እናንተስ በስውር ሳይታወቃችሁ የሞት የጦር አዛዥ ኖራችኋል። እንግዲህ ምን እናርግላችሁ? እኛ ሰው አይደለን፣ ለሰው እናደላለን። የሰው ነፍስና የጀርም ነፍስ አይበላለጥም በቁጥር ካልሆነ በስተቀር ተባለ እንዴ? ጌታቸው አቶ ሞት እኮ እንዲህ በሳቸው ቤት አዲስ ነገር ለኛ ለሰው ልጆች መንገራቸው ይሆናል እንደ መርዶ አይነት። ይልቅ ለገዛ ራሳቸው መርዶ እንንገራቸው። ከጌታ ኢየሱስ 500 ዓመት ቀድሞ በህንድ አገር ጌታ ቡድሃ ተወልዶ ብርሃንን ከማምጣቱ በፊት ለአያሌ 100 ዓመታት እየታመነ የነበረውና አሁንም የሚታመነው የሂንዱ ሃይማኖት እንዲህ ይላል። ይችን ኑሮ ስኖራት ቆይቻለሁ። ንጉሥ ሆኜም ይሁን ለማኝ ሆኜም ይሁን ትንሽ ሆኜም ይሁን ዝሆን ሆኜም ይሁን ምንም አይነት ፍጡር ሆኜ ይሁን ስኖራት ቆይቼ ማብቃቷ ነው። ነፍሴ ከዚያ ከስጋ ትወጣለች። ሞትኩ ይባላል ተኛሁ እንደሚባለው። ነፍሲቱ ቆይታ እንደገና ትወለዳለች። ነፍሲቱ ያው እሷ እንደሆነች መወለዷ ላይ ግን ንጉሥ፣ ለማኝ፣ ዝሆን ወይም ማንኛው ፍጡር ሆና ልትወለድ ትችላለች። ትኖርና አወላለዱ ዕድሜዋ ሲደርስ መኖር ታበቃለች። ሞተች ይባላል። ቆይታ እንደገና ትወለዳለች። ይሄ እየተመላለሱ መወለድና የልዩ ልዩ ፍጡራንን ኑሮ መኖር ይቀጥላል፣ ማለቂያ የለውም። ነፍሴ የሸማኔ መወርወሪያ ይመስል ስጋ ለብሶ በመኖርና ስጋ ሳትለብስ በመቆየት መካከል ትመላለሳለች። ማሰቡ እስኪታክት ድረስ ትመላለሳለች። ይቺ ነፍስ እዚች ዓለም ላይ አቤት! እንዲህ ሲታይማ ሞትን የመሰለ ምን ነገር አለ? ዳሩ ምን ያደርጋል? ሞት የለ መኖር ነው ያለው። ደጋግሞ መኖር። መጥኔ ጥቅሶች 1 ኑሮ ምን እንደሆነ ለማወቅ ያህል በቂ ዕድሜ የኖረ ሰው ምን ያህል ትልቅ የአዳም ውለታ እንዳለብን ያውቃል። አዳም ነው ለዝርያችን የመጀመሪያው በጎ አድራጊ ሞትን ወደ ዓለም ያመጣልን። ማርክ ትዌን 2 ልደት ስናይ የምንደሰተው ቀብር ስናይ ግን የምናዝነው ለምንድን ነው? ልደቱም ሞቱም የራሳችን ባይሆን ነው። ማርክ ትዌን 3 የመሞቻህ ምክንያት መታመምህ ሳይሆን መኖርህ ነው። ሴኔስ 4 መኖርም እንፈልጋለን መኖርም እንቀጥለው ሞትን በመፍራት ኃይል ሆነ እንጂ። ጆርጅ ኦርዌል 5 ሰው በዚህ ምድር ላይ ዘላለማዊ ለመሆን አንድ መንገድ ብቻ ነው ያለው፣ ይኸውም ሟች መሆኑን መርሳት። ዥንዥርድ 6 የማይታበል ሐቅ እንሆ ሌሎች ሰዎች ይሞታሉ፣ እኔ ግን ሌላ አይደለሁም፣ ስለዚህ እኔ አልሞትም። ቪላድሚር ናቦኮቭ 7 እንብላ እንጠጣ ነገ ሞታችን ነውና። ትንቢተ ኢሳይያስ 8 የአንዲት ቅጠል መርገፍ ለኗሪ ሰው መልእክት ያለው ሹክሹክታ ነው። የእንግሊዝኛ ምሳሌ 9 ኑ የተስፋ ቤት የተገነባው ባሸዋ ላይ ነውና ወይን ይዛችሁ ኑ፣ የሕይወት ጨርቅ እንደ ነፍስ ስስ ናትና። ሃቬዝ 10ኛ ጥያቄው ይኸው ራስን መግደል ከጣጣው መውጫ ነውን? ኤመርሰን 11 ከሕይወታችን መጽሐፍ አንዲቷም ገጽ ቀደን ማውጣት አንችልም፣ መጽሐፉን ግን እሳት ውስጥ ልንወረውረው እንችላለን። ጀርዥ ሳን ጥቅምት 13 ጥቅምት 20 ጥቅምት 27 ቀን 1987 ስብሐት ገብረ እግዚአብሔር።